ሰላም ጤና ይስጥልን። በመካከለኛው ምስራቅ ሰማይ ላይ የጥፋት ደመና እያጠላ ነው። አሁን በደረሰን እጅግ አስቸኳይ መረጃ መሰረት የእስራኤል የመከላከያ ኃይል በታሪክ ታይቶ በማይታወቅ ሁኔታ ከፍተኛ ወታደራዊ ዝግጁነት ላይ ይገኛል። የእስራኤል የጦር ጀቶች በበረራ ማኮብኮቦች ላይ ተሰልፈው ቦምቦችን ታጥቀው ነዳጅ ሞልተው የኢራንን አብዮታዊ ዘበኛ ምሽጎች መሬት ለመሬት ለማንቀጥቀጥ የመጨረሻውን የይተኮስ ትዕዛዝ እየጠበቁ ነው ተብሏል። የእስራኤል ጦር አዛዥ ሄርዚ ሃሌሺ በሰጡት እጅግ አስፈሪ መግለጫ ድርድሩ ቢቀጥልም ባይቀጥልም እስራኤል የኢራንን የሽብር መዋቅር እስከ መጨረሻው ለመደምሰስ ቆርጣ ተነስታለች ብለዋል። በሌላ በኩል ከቴህራን የሚወጡ መረጃዎች እንደሚጠቁሙት የኢራን ከፍተኛ መሪ ሙጅታባ ካሜኔ ከእስራኤልና ከአሜሪካ ሊሰነዘርባቸው ከሚል ድንገተኛ ጥቃት ለመዳን ባልታወቀና እጅግ ጥልቀት ባለው የምድር ውስጥ ምሽግ ውስጥ ተደብቀው ስራቸውን እየሰሩ ነው ተብሏል። ይህ የከፍተኛው መሪው መሰወር በሀገሪቱ ወታደራዊ አመራሮች መካከል ከፍተኛ ስጋትና ውጥረት የፈጠረ ሲሆን መላው የኢራን ጦር ቀይ ደውል በሆነ ከፍተኛ የጥንቃቄ ደረጃ ላይ እንዲቆይ ተደርጓል። ኢራን ግን ይህንን ዛቻ በዝምታ አላለፈችውም። በቴህራን ጎዳናዎች ላይ በሺዎች የሚቆጠሩ ሰልፈኞች ለእስራኤል ሞት እያሉ በሚጮሁበት መሃል ኢራን እስካሁን ከሰራቻቸው ሚሳኤሎች ሁሉ እጅግ ዘመናዊና ገዳይ የሆነውን ከይባር ሸካን የተባለውን ባለ 6 ቶን የሚሳኤል ቴክኖሎጂዋን በይፋ አሳይታለች። ይህ ሚሳኤል በደረቅ ነዳጅ የሚሰራና እስከ 1400 ኪሎ ሜትር ርቀት ድረስ ተወንጭፎ ኢላማውን በትክክል የሚያወድም ነው። ከፍተኛ ወታደራዊ ባለሙያዎች እንደሚሉት ሚሳኤል ከተንቀሳቃሽ መኪናዎች ላይ መተኮስ የሚችል በመሆኑ የእስራኤልም ሆነ የአሜሪካ የራዳር መከላከያዎች ሳይገድቡት ጥቃት የማድረስ አቅም አለው። ይህ ሚሳኤል በቴህራን ጎዳናዎች ላይ መታየቱ ለዋሽንግተንና ለቴል አቪቭ የተላከ ግልጽ መልእክት ነው ተብሏል። እኛም ለመልሶ ማጥቃት ዝግጁ ነን የሚል የጦርነት አዋጅ ነው። ለመሆኑ ኢራን በከባድ ዓለም አቀፍ ማዕቀቦች ተንቃ ሳለ ይህ ሁሉ ዘመናዊ ቴክኖሎጂ እንዴት ልታገኝ ቻለች? አሁን የመጣ አንድ ድንገተኛ የምርመራ ዘገባ የኢራንን ሚስጥራዊ የግዢ መረብ አጋልጧል። ዘገባው እንደሚያሳየው ኢራን በተባበሩት አረብ ኤሚሬትስ ከሚገኝ አንድ ኩባንያ ጋር በመተሳሰር ከቻይና ሻንጋይ እጅግ የረቀቁ የሳተላይት መገናኛ መሳሪያዎችን በሚስጥር ስታስገባ ቆይታለች ተብሏል። የሳተላይት ምስሎችና የጭነት ሰነዶች እንደሚያሳዩት እቃዎቹን የጫኑ መርከቦች ከሻንጋይ ተነስተው ዱባይ እስኪደርሱ ድረስ በባህር ላይ መገኛቸውን የሚያሳውቁ የኤሌክትሮኒክስ መሳሪያዎችን በማጥፋት ጨለማ ለብሰው ይጓዛሉ። ይህ መረጃ ኢራን ለድሮንና ለሚሳኤል ፕሮግራሟ የሚያስፈልጓትን ግብዓቶች ለማግኘት የምትጠቀምበትን የኋላ በር ያሳየ ሲሆን ይህም በዓለም አቀፍ ደረጃ በትሬድና በነፃ የንግድ ቀጠናዎች ላይ ያለውን ቁጥጥር ጥያቄ ውስጥ ጥሎታል። ቻይና፣ ዱባይ እና ኢራን በጥቅም የተሳሰሩበት የሚስጥራዊ መስመር አሁንም በዓለም አቀፍ የስለላ ድርጅቶች እጅ ገብቷል። በፖለቲካው ረገድ ደግሞ ፕሬዝዳንት ዶናልድ ትራምፕ መካከለኛው ምስራቅን ዳግም ለመቅረጽ የአብርሃም እቅድ የተባለውን አዲስ ስልታቸውን ይዘው መጥተዋል። ትራምፕ የአረብ ሀገራት ከእስራኤል ጋር ያላቸውን ግንኙነት ሙሉ በሙሉ ወደ መደበኛ እንዲመልሱና በዚህም ኢራንን በቀጠናው አጋር አልባ በማድረግ እንድትዳከም የማድረግ እቅድ አላቸው። የአረብ መሪዎች በትራምፕ ግፊት ቢገረሙም በጋዛና በሌሎች አካባቢዎች ባለው ግጭት ምክንያት በህዝባቸው ዘንድ ያለው ጸረ እስራኤል ስሜት ለእቅዱ ትልቅ ፈተና ሆኖባቸዋል። በዚህ መሃል ግን የኢራን ከፍተኛ መሪ ሙጅታባ ካሜኔ ማንኛውም አይነት የተኩስ አቁም ስምምነት ከመደረጉ በፊት 4 ለድርድር የማይቀርቡ ነጥቦችን ለትራምፕ አቅርበዋል። አሜሪካ ጦሯን ከመካከለኛው ምስራቅ ሙሉ በሙሉ እንድታስወጣ ላለፉት ዓመታት ለደረሰባት የኢኮኖሚ ጉዳት በቢሊዮን የሚቆጠር ዶላር ካሳ እንዲከፈላት፣ የኢራን የኒኩሌር ፕሮግራም በዓለም አቀፍ ደረጃ እውቅና እንዲሰጠውና ማንኛውም አይነት ወታደራዊ ዛቻ በቋሚነት እንዲቆም ካሜኔ እነዚህ ካልተሟሉ ሰላም የሚባል ነገር የለም ሲሉ በታማኝ ጋዜጦቻቸው በኩል አስታውቀዋል። ኢራን አሁን ወደ መጨረሻውና እጅግ አስቸጋሪው ቀይ መስመር ገብታለች። በታስኒም የዜና ወኪል በኩል እንደተገለጸው ኢራን ከዶናልድ ትራምፕ ጋር ለሚደረግ ማንኛውም ድርድር አንድ ቅድመ ሁኔታ አስቀምጣለች። እሱም የታገደባት በቢሊየን የሚቆጠር ዶላር በአስቸኳይ እንዲለቀቅላት ነው። ገንዘባችንን ካልሰጣችሁን ስለ ኒኩሌርም ሆነ ስለ ዩራኒየም ምንም አይነት ንግግር አንጀምርም፣ ምርጫው የእናንተ ነው፣ ተቀበሉ፣ አለዚያ ሂዱ የሚል ጠንካራ ማስጠንቀቂያ ሰጥተዋል። ይህ በእንዲህ እንዳለ የዓለም የነዳጅ ንግድ የደም ስር የሆነው የሆርሙዝ ወሽመጥ በከፍተኛ ወታደራዊ ውጥረት ውስጥ ይገኛል። ኢራን ይህንን ወሽመጥ ከዘጋችው የዓለም ነዳጅ ዋጋ በአንድ ጀመር ሊንርና ታላላቅ የዓለም ኢኮኖሚዎች ሊወርቁ ይችላሉ። አሜሪካና እስራኤል ይህንን ስጋት ለመመከት የባህር ኃይላቸውን እያጠናከሩ ሲሆን ኢራን ደግሞ በባህር ዳርቻዋ ላይ በሚሳኤል የታጠቁ ጀልባዎችን አሰማርታለች።
ሰላም ወይስ ጦርነት? ዓለም ዛሬ ማታ መልሱን ለማግኘት በጉጉት እየጠበቀች ነው። የተከበራችሁ ተመልካቾቻችን የመካከለኛው ምስራቅ ሁኔታ ከቁጥጥር ውጭ እየወጣ ይመስላል። የእስራኤል ጀቶች፣ የኢራን ሚሳኤሎችና የአሜሪካ ዲፕሎማሲ እርስ በርስ ተፋጠዋል። ይህ ግጭት ከቀጠለ መዘዙ ለዓለም አቀፍ ይተርፋል። የአሜሪካው ተመራጭ ፕሬዝዳንት ዶናልድ ትራምፕ አስተዳደር ከኢራን ጋር እያደረገ ያለው አዲስና ሚስጥራዊነት ያለው ድርድር በእስራኤል ከፍተኛ አመራሮች ዘንድ የማይቀለበስ ስህተትና አስከፊ ቅዠት ተብሎ እየተገለጸ ይገኛል። የቢንያም ኔታንያሁ መንግስትና የእስራኤል መከላከያ ሰራዊት ከፍተኛ የጦር መኮንኖች ይህ የተቀረጸ ያለው ስምምነት እስራኤል ላለፉት አስርት ዓመታት የገነባቸውን የደህንነት ስትራቴጂ ሙሉ በሙሉ የሚያፈርስ ነው በሚል በከፍተኛ ድንጋጤ ውስጥ ወድቀዋል። እንደ እስራኤል ባለስልጣናት ገለጻ ከሆነ የትራምፕ አዲስ እቅድ የቴህራንን የኒውክሌር ምኞት በዘላቂነት ከመግታት ይልቅ የኢራን አደገኛ የሚሳኤል ፕሮግራምና በመላው ቀጠና የተዘረጉም የኢራን ተላላኪ ታጣቂ ቡድኖችን ጉዳይ ችላ ብሎ አልፏል ብለዋል። ይህም እስራኤልን ብቻዋን ለጠላት አጋልጦ የመስጠት ያክል ነው የሚል ቁጣ ቀስቅሷል። በተለይም በሊባኖስ፣ በሶሪያ ውስጥ በነጻነት ወታደራዊ እርምጃ የመውሰድ መብታችን ይገድባል የሚል ስጋት በቴል አቪቭ የጦር ካቢኔ ውስጥ ትልቅ ውይይት አስነስቷል። እስራኤል ሂዝቡላና ሌሎች ቡድኖችን ለመምታት አሜሪካን ፍቃድ መጠየቅ የለብንም በሚል አቋሟ ብትጸናም አዲሱ የትራምፕ ስምምነት ግን ይህንን ነጻነት አደጋ ላይ የሚጥል ሆኖ ተገኝቷል። በአሁኑ ወቅት በዋሽንግተንና በቴህራን መካከል ያለው ድርድር በጥሩ ሁኔታ እየገፋ መሆኑ ቢነገርም አሁን ድረስ ከፍተኛ ውዝግብ የፈጠሩ ሶስት ዋና ዋና ነጥቦች አሉ። የመጀመሪያው የኢራን የኒውክሌር ጣቢያዎች በዓለም አቀፍ መርማሪዎች እንዴትና በምን ደረጃ ይፈተሹ የሚለው ሲሆን፣ ሁለተኛው ደግሞ ኢራን ቀደም ሲል ያበለጸገችው ከፍተኛ መጠን ያለው ዩራኒየም ምን ዕጣ ፈንታ ይኑረው የሚለው ነው። ሶስተኛውና እጅግ አሳሳቢው ነጥብ በሊባኖስ በኩል በሚደረገው የተኩስ አቁም ስምምነት ውስጥ የሂዝቡላ ሚናና የወደፊት በድንበር አካባቢ የሚኖረው ወታደራዊ እንቅስቃሴን ያመላክታል። ኔታንያሁ ይህንን ስምምነት ለኢራን ትንፋሽ የሚሰጥና የሽብር መረቧን በገንዘብና በቴክኖሎጂ እንድታጠናክር እድል የሚከፍት ነው ብለው ያምናሉ። ይህ በእንዲህ እንዳለ የእስራኤል የደህንነት ተቋማት የጦር ኃይሉ ከትራምፕ አስተዳደር ጋር ያላቸውን ግንኙነት ለማስተካከልና ስምምነቱ በእስራኤል ላይ የሚከተለውን ጉዳት ለመቀነስ ከፍተኛ ዲፕሎማሲ ግፊት እያደረጉ ነው። አሜሪካ የራሷን ጥቅም ስታሳድድ የእኛን ደህንነት መስዋዕት ማድረግ የለባትም የሚሉ ድምጾች ከአይሁድ መንግስት ከፍተኛ ባለስልጣናት እየተሰሙ ነው። የትራምፕ አስተዳደር በበኩሉ ስምምነት በመካከለኛው ምስራቅ ዘላቂ ሰላምን ለማምጣትና አሜሪካን ወደማያልቅ ጦርነት እንዳትገባ ለመከላከል ወሳኝ መሆኑን በመግለጽ ላይ ይገኛሉ። ይህ ሁኔታ በሁለቱ የቆዩ ወዳጆች ሀገራት መካከል ያለውን ግንኙነት ወደ አዲስ የታሪክ ምዕራፍና ውጥረት እያመራው መሆኑን የፖለቲካ ተንታኞች እየገለጹ ነው። ጤና ይስጥልን። ሰላም ጤና ይስጥልን። በመካከለኛው ምስራቅ ሰማይ ላይ የጥፋት ደመና እያጠላ ነው። አሁን በደረሰን እጅግ አስቸኳይ መረጃ መሰረት የእስራኤል የመከላከያ ኃይል በታሪክ ታይቶ በማይታወቅ ሁኔታ ከፍተኛ ወታደራዊ ዝግጁነት ላይ ይገኛል። የእስራኤል የጦር ጀቶች በበረራ ማኮብኮቦች ላይ ተሰልፈው ቦምቦችን ታጥቀው ነዳጅ ሞልተው የኢራንን አብዮታዊ ዘበኛ ምሽጎች መሬት ለመሬት ለማንቀጥቀጥ የመጨረሻውን የይተኮስ ትዕዛዝ እየጠበቁ ነው ተብሏል። የእስራኤል ጦር አዛዥ ሄርዚ ሃሌሺ በሰጡት እጅግ አስፈሪ መግለጫ ድርድሩ ቢቀጥልም ባይቀጥልም እስራኤል የኢራንን የሽብር መዋቅር እስከ መጨረሻው ለመደምሰስ ቆርጣ ተነስታለች ብለዋል። በሌላ በኩል ከቴህራን የሚወጡ መረጃዎች እንደሚጠቁሙት የኢራን ከፍተኛ መሪ ሙጅታባ ካሜኔ ከእስራኤልና ከአሜሪካ ሊሰነዘርባቸው ከሚል ድንገተኛ ጥቃት ለመዳን ባልታወቀና እጅግ ጥልቀት ባለው የምድር ውስጥ ምሽግ ውስጥ ተደብቀው ስራቸውን እየሰሩ ነው ተብሏል። ይህ የከፍተኛው መሪው መሰወር በሀገሪቱ ወታደራዊ አመራሮች መካከል ከፍተኛ ስጋትና ውጥረት የፈጠረ ሲሆን መላው የኢራን ጦር ቀይ ደውል በሆነ ከፍተኛ የጥንቃቄ ደረጃ ላይ እንዲቆይ ተደርጓል።